ምዕራፍ 22 ሶርያና እስራኤልም ሳይዋጉ 3 ዓመት ተቀመጡ። በሦስተኛውም ዓመት የይሁዳ ንጉሥ ኢዮሳፍጥ ወደ እስራኤል ንጉሥ ወረደ። የእስራኤልም ንጉሥ ባሪያዎቹን ሬማት ዘገለዓድ የኛ እንደሆነች እኛም ከሶርያ ንጉሥ እጅ ሳንወስዳት ዝም እንዳልን ታውቃላችሁን? አላቸው። ኢዮሳፍጥንም በሬማት ዘገለዓድ እንዋጋ ዘንድ ከኔ ጋር ትወጣለህን? አለው። ኢዮሳፍጥም የእስራኤልን ንጉሥ እኔ እንዳንተ ሕዝቤም እንደ ሕዝብህ ፈረሶቼም እንደ ፈረሶችህ ናቸው አለው። ኢዮሳፍጥም የእስራኤልን ንጉሥ የእግዚአብሔርን ቃል አስቀድመህ ትጠይቅ ዘንድ እለምንሃለሁ አለው። የእስራኤልም ንጉሥ ነቢያቶቹን 400 የሚያህሉትን ሰዎች ሰብስቦ ወደ ሬማት ዘገለዓድ ለሰልፍ ልሄድን ወይስ ልቅር አላቸው። እነርሱም እግዚአብሔር በንጉሡ እጅ አሳልፎ ይሰጣታልና ውጣ አሉት። ኢዮሳፍጥ ግን እንጠይቀው ዘንድ ሌላ የእግዚአብሔር ነቢይ በዚህ አይገኝምን? አለ። የእስራኤልም ንጉሥ ኢዮሳፍጥን እግዚአብሔርን የምንጠይቅበት የይምላ ልጅ ሚክያስ የሚባል አንድ ሰው አለ። ነገር ግን ክፉ እንጂ መልካም ትንቢት አይናገርልኝምና እጠላዋለሁ አለው። ኢዮሳፍጥም ንጉሥ እንዲህ አይበል አለ። የእስራኤልም ንጉሥ አንዱን ጃንደረባ ጠርቶ የይምላን ልጅ ሚክያስን ፈጥነህ አምጣ አለው። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ ልብሰ መንግሥት ለብሰው በሰማርያ በር መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር። ነቢያቶቹም ሁሉ በፊታቸው ትንቢት ይናገሩ ነበር። የክንዓና ልጅ ሴዴቅያስም የብረት ቀንዶች ሰርቶ እግዚአብሔር እንዲህ ይላል፣ እስኪጠፉ ድረስ በእነዚህ ሶርያውያንን ትወጋለህ አለ። ነቢያትም ሁሉ እግዚአብሔር በንጉሡ እጅ አሳልፎ ይሰጣታልና ወደ ሬማት ዘገለዓድ ሂድና ተከናወን እያሉ እንዲህ ትንቢት ይናገሩ ነበር። ሚክያስንም ሊጠራ የሄደ መልእክተኛ እነሆ ነቢያት ሁሉ በአንድ አፍ ሆነው ለንጉሡ መልካምን ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለው። ሚክያስም ሕያው እግዚአብሔር የሚናገረኝን እርሱን እናገራለሁ አለ። ወደ ንጉሡም በመጣ ጊዜ ንጉሡ ሚክያስ ሆይ ወደ ሬማት ዘገለዓድ ለሰልፍ እንሂድን ወይስ እንቅር አለው። እርሱም ውጣና ተከናወን፣ እግዚአብሔርም በንጉሡ እጅ አሳልፎ ይሰጣታል ብሎ መለሰለት። ንጉሡም ከእውነት በቀር በእግዚአብሔር ስም እንዳትነግረኝ ስንት ጊዜ አምልሃለሁ አለው። እርሱም እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ፣ እግዚአብሔርም ለእነዚህ ጌታ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ። የእስራኤልም ንጉሥ ኢዮሳፍጥን ክፉ እንጂ መልካም እንደማይናገርልኝ አላልኩህምን? አለው። ሚክያስም አለ እንግዲህ የእግዚአብሔርን ቃል ስማ። እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየሁ። እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ አክዓብን የሚያሳስት ማን ነው አለ። አንዱም እንዲህ ያለ ነገር ሌላውም እንዲያ ያለ ነገር ተናገረ። መንፈስም ወጣ፣ በእግዚአብሔርም ፊት ቆሞ እኔ አሳስተዋለሁ አለ። እግዚአብሔርም በምን አለው። እርሱም ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ ሆናለሁ አለ። እግዚአብሔርም ማሳሳትስ ታሳስተዋለህ፣ ይሆንልሃልም፣ ውጣ እንዲሁም አድርግ አለ። አሁንም እነሆ እግዚአብሔር በእነዚህ በነቢያትህ ሁሉ አፍ ሐሰተኛ መንፈስ አድርገዋል፣ እግዚአብሔርም በላይህ ክፉ ተናግሮብሃል። የክንዓናም ልጅ ሴዴቅያስ ቀረበ፣ ሚክያስንም ጉንጩን በጥፊ መታውና አንተን ሊናገር የእግዚአብሔር መንፈስ በምን መንገድ ከኔ ያለፈ አለ። ሚክያስም እነሆ በዚያ ቀን ልትሸሸግ ወደ እልፍኝህ በሄድክ ጊዜ ታያለህ አለ። የእስራኤልም ንጉሥ
ሚክያስን ውሰዱ፣ ወደ ከተማይቱም ሹም ወደ አሞን ወደ ንጉሡም ልጅ ወደ ኢዮአስ መልሳችሁ ንጉሡ እንዲህ ይላል፣ በደህና እስክመለስ ድረስ ይህን ሰው በግዞት አኑሩት፣ የመከራም እንጀራ መግቡት፣ የመከራም ውሃ ጠጡት በሉ አለ። ሚክያስም በደህና ብትመለስ እግዚአብሔር በእኔ የተናገረ አይደለም አለ። ደግሞም አሕዛብ ሁሉ ሆይ ስሙኝ አለ። የእስራኤልም ንጉሥና የይሁዳ ንጉሥ ኢዮሳፍጥ ወደ ሬማት ዘገለዓድ ወጡ። የእስራኤልም ንጉሥ ኢዮሳፍጥን ልብሴን ለውጬ ወደ ሰልፍ እገባለሁ፣ አንተ ግን ልብስህን ልበስ አለው። የእስራኤልም ንጉሥ ልብሱን ለውጦ ወደ ሰልፍ ገባ። የሶርያም ንጉሥ 32ቱን የሰረገሎች አለቆች ከእስራኤል ንጉሥ በቀር ታናሽ ቢሆን ወይም ታላቅ ከማናቸውም ጋር አትግጠሙ ብሎ አዞ ነበር። የሰረገሎች አለቆችም ኢዮሳፍጥን ባዩ ጊዜ በእውነት የእስራኤል ንጉሥ ነው አሉ። ይገጥሙትም ዘንድ ከበቡት። ኢዮሳፍጥም ጮኸ። የሰረገሎች አለቆችም የእስራኤል ንጉሥ እንዳልሆነ ባዩ ጊዜ እርሱን ከማሳደድ ተመለሱ። አንድ ሰውም ቀስቱን ድንገት ገትሮ የእስራኤልን ንጉሥ በጥሩሩ ልብስ መጋጠሚያ በኩል ወጋው። ሰረገለኛውንም መልሰህ ንዳ፣ ተወግቻለሁና ከሰልፍ ውስጥ አውጣኝ አለው። በዚያም ቀን ሰልፍ በረታ። ንጉሡም በሶርያውያን ፊት በሰረገላው ላይ ተደግፎ ነበር። ማታም ሞተ። የቁስሉም ደም በሰረገላው ውስጥ ፈሰሰ። በሰራዊቱም መካከል ፀሐይ ስትገባ ንጉሡ ሞቶአልና እያንዳንዱ ወደ ከተማው እያንዳንዱም ወደ አገሩ ይሂድ የሚል ጩኸት ሆነ። ወደ ሰማርያም መጡ። ንጉሡንም በሰማርያ ቀበሩት። አመንዝሮች በታጠቡባት በሰማርያ ኩሬ ሰረገላውን አጠቡት። እግዚአብሔርም እንደተናገረው ቃል ውሾች ደሙን ላሱት። የቀረውም የአክዓብ ነገር ያደረገውም ሁሉ ከዝሆን ጥርስም የሠራው ቤት የሠራቸውም ከተሞች ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አክዓብም ከአባቶቹ ጋር አንቀላፋ፣ በእርሱም ፋንታ ልጁ አካዝያስ ነገሠ። አክዓብም በነገሠ በአራተኛው ዓመት የአሳ ልጅ ኢዮሳፍጥ በይሁዳ ላይ ነገሠ። ኢዮሳፍጥ መንገሥ በጀመረ ጊዜ የ35 ዓመት ጎበዝ ነበረ። በኢየሩሳሌምም 25 ዓመት ነገሠ። እናቱም አዙባ የተባለች የሺልሒ ልጅ ነበረች። በአባቱም በአሳ መንገድ ሁሉ ሄደ፣ ከእርሱም ፈቀቅ አላለም። በእግዚአብሔርም ፊት ቅን አደረገ። ነገር ግን በኮረብቶች ላይ ያሉትን መስገጃዎች አላራቀም። ሕዝቡ ገና በኮረብቶቹ ላይ ባሉት መስገጃዎች ይሰዋና ያጥን ነበር። ኢዮሳፍጥም ከእስራኤል ንጉሥ ጋር ታረቀ። የቀረውም የኢዮሳፍጥ ነገር የሠራውም ጭከና እንዴትም እንደተወጋ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ከአባቱ ከአሳ ዘመን የተረፉትን ሰዶማውያን ከምድር አጠፋ። በኤዶምያስም ንጉሥ አልነበረም፣ ሹሙም እንደ ንጉሥ ነበረ። ኢዮሳፍጥም ወደ ኦፊር ሄደው ወርቅ ያመጡ ዘንድ የተርሴስን መርከቦች ሠራ። ነገር ግን መርከቦቹ በዔጽዮን ጋብር ተሰበሩ እንጂ አልሄዱም። የአክዓብም ልጅ አካዝያስ ኢዮሳፍጥን ባሪያዎቼ ከባሪያዎችህ ጋር በመርከብ ይሂዱ አለው። ኢዮሳፍጥ ግን አልወደደም። ኢዮሳፍጥም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። በእርሱም ፋንታ ልጁ ኢዮራም ነገሠ። በይሁዳም ንጉሥ በኢዮሳፍጥ በ17ኛው ዓመት የአክዓብ ልጅ አካዝያስ በእስራኤል ላይ በሰማርያ መንገሥ ጀመረ። በእስራኤልም ላይ 2 ዓመት ነገሠ። በእግዚአብሔርም ፊት ክፉ አደረገ። በአባቱና በእናቱም መንገድ እስራኤልንም ባሳተው በናባጥ ልጅ በኢዮርብዓም መንገድ ሄደ። በኣልንም አመለከ፣ ሰገደለትም። አባቱም እንዳደረገ ሁሉ የእስራኤልን አምላክ እግዚአብሔርን አስቈጣ።